ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰብስክራይብ የምታደርጉኝ፣ ላይክ የምታደርጉኝ፣ የምታበረታቱኝ እህቶቼ በጣም አድርጌ አመሰግናለሁ። ጓደኞቼ፣ የስደት ስጦታዎቼ እጅጉን አድርጌ አመሰግናለሁ። ጀዛከላህ ኸይረን አላህ ያክብርልኝ። በጣም አመሰግናለሁ ሁላችሁንም ማለት ነው። በመቀጠል እንግዲህ ዛሬ በሸመን ሰርቻለሁ። በሸመን በሁሉም አይነት ይሰራል። በስጋ ይሰራል፣ በዶሮ ይሰራል፣ በተለያየ ይሰራል፣ በአትክልት ይሰራል። አንዳንድ ቦታ ደግሞ አረቦች ያለ ምንም ያለ አትክልት ያለ ስጋ ያለ ምንም ባዶውን ይሰራሉ ማለት ነው። ልጆቻቸው ስጋ የማይወዱ ልጆች አሏቸው። የኔ ልጆች አሁን አትክልት አይወዱም። መኮረኒ ሲሰራ አትክልት ከተጨመረበት በቀዩም መኮረኒ ይሁን በክሬምም ይሁን በሸመንም ይሁን ማንኛውም ቢሰራ አይፈልጉም። ፍላጎት የላቸውም ማለት ነው። የሚወዱት ስጋ ብቻ ነው። እና እንደዚህ ነው እላችኋለሁኝ። አይዟችሁ፣ በርቱ፣ ጠንክሩ። በመቀጠል ደግሞ እህቶች አዲስ የምትመጡ እህቶቻችን አሁን ሙቀት ነው በጣም ያለመዳችሁት በረሃውን ማለት ነው። ይሞቃል። አይዟችሁ፣ አላህ ያበርታችሁ፣ አላህ ያጠንክራችሁ። በተለይ ደግሞ ወደ ደማም የሚባል ሀገር እንደዚህ በጣም በረሃ የሆኑ አካባቢዎች ይበዛል ሙቀቱ። ትዕግስትን ይስጣችሁ። አይዟችሁ፣ በርቱ፣ ጠንክሩ፣ ጎበዝ ሁኑ። ካሰባችሁበት ትደርሳላችሁ። ያ ማለት ግን ፈተና የለም ችግር የለም ማለት አይደለም። ሁላችንም ከሀገራችን ስንወጣ ብዙ ችግሮች አሉ፣ ብዙ ውጣ ውረዶች አሉ። እነዛ ነገሮች ሊያጠነክሩን እንጂ ሊያደክሙን አይደለም፣ ግን ሊያጠነክሩን ነው። የሰው ልጅ ደግሞ ካልተፈተነ ጠንካራ መሆን አይችልም። ስትፈተኑ ነው ጠንካራ የምትሆኑት። ብዙ ነገር ስታዩ ሌላው እንኳን ቀርቶ ማለት ነው የሰው ልጅ በብዙ ነገር ይፈተናል። በተፈጥሮ ይፈተናል፣ በሰዎች ይፈተናል፣ በህይወት ውጣ ውረድ ይፈተናል፣ በብዙ አይነት መንገድ ይፈተናል። ግን ያንን ፈተና ደግሞ በሶብር በትዕግስት አላህም ያግዛል። ታግሳችሁ ለማለፍ ቢደክማችሁም ሶብር አድርጋችሁ ያው ከሀገራችን ስንወጣ ደልቶን ሞልቶን አይደለም ብዙ ነገር። በተለይ ደግሞ አሁን በቃ በቅርብ ሰዓት አረብ ሀገር የምትመጡ ከዚህ ከ3-4 አመት ወደዚህ የምትመጡ እህቶቻችን ያው አረቦች እንደ ድሮው ላይሆኑላችሁ ይችላሉ። ልዩነት ይኖራቸዋል። አሁን ላይ ቤት አይቀመጡም፣ ውጭ ላይ ናቸው። ያው እንደኛ ነው በቃ። አሁን ላይ አረቦች ልጆቻቸውን ምሳቸውን ሰርቶ ነው የሚያድሩት። ድሮ አረቦች ስራ አይሄዱም ነበረ፣ ቤት ነው የሚውሉት። ወንዶቹ ብቻ ነበር ስራ የሚሄዱት። ህፃኖቹ ትምህርት ቤት ይሄዳሉ። ሴት ግን የትም ቦታ ትሄድም ቤት ነበር የምትውለው ማለት ነው። እና የስራ ጫና እንኳን ቢበዛ ያግዙ ነበር፣ ያስተምሩ ነበር ቋንቋን፣ ብዙ ነገር ነበረው። አሁን ላይ ግን ሙሉ ለሙሉ ያው ኃላፊነቱን ለኛ ሰጥተዋል ማለት ነው። ያ ነገር ስላለ ትንሽ ሊከብዳችሁ ይችላል፣ ይከብዳል ብዙ ነገር። ግን አይዟችሁ፣ ብዙ አመት እንኳን ባትቆዩ 2 አመት ሰርታችሁ 4 አመት ሰርታችሁ ወደ ሀገራችሁ መግባት ትችላላችሁ። ግን መስራቱ ብቻ አይደለም ዋጋ ያለው ማለት እዚህ መቆየታችሁ ይሄን ያህል ቆየን እንደዚህ ማለት ምናምን አይደለም። ቢያንስ አሁን ላይ አረብ ሀገር መታችሁ ቤተሰብ እንርዳ፣ ዘመድ እንርዳ፣ እህት ወንድም እንርዳ የምትሉበት ሰዓት ላይ አይደለም። አሁን ማንም ዘመድ አይረዳም፣ ልትረዱም አትችሉም። ምክንያቱም ጊዜው ነው። ሁሉም በጊዜው ያምራል። በጊዜው ማንም ሰው እየረዳ እያገዘ ቤተሰቡን ጓደኛውን ኑሯልና አሁን ላይ ግን ብዙ ነገሮች ያስቸግራሉ። የኑሮ ውድነት አለ። የሚከፈለው ክፍያ ዝቅተኛ ነው። ያው ሀገራችን ይሻላል ከማለት አንፃር እንጂ እኛ እዚህ የምንደክመውን ድካም ይመጥነናል ማለት አይደለም፣ የአረብ ሀገር ክፍያ ማለት ነው። ያም ሆኖ ግን እናንተ ጎበዞች ከሆናችሁ ጠንካራ ከሆናችሁ ትንሽ አመትም ሰርታችሁ ሀገራችሁ ሄዳችሁ መስራት ትችላላችሁ። በትንሽ ነገር መታለል የለባችሁም። በትንሽ ነገር እናንተ ወጣቶች ናችሁ፣ ወጣቶች ነን። ጊዜያችንን በአግባቡ መጠቀም አለብን። ወጣትነት ዝም ብሎ ሊያልፍ ይችላል። ግን ከምንም በላይ በስራ ላይ ሆናችሁ የምታሳልፉት ጊዜያችሁ ደግሞ ደስ ይላል። መስራት ሁሉም ሰው ይሰራል። ሰርታችሁ ግን ባካይ መሆን የለባችሁም፣ ከንቱ መሆን የለባችሁም። በቃ
ኢትዮጵያ ውስጥ እያላችሁ የነበራችሁን አስተሳሰብ ቀይራችሁ ነው መምጣት ያለባችሁ። እዛ ያለውን አስተሳሰባችሁን ይዛችሁ አትምጡ። ምክንያቱም አይጠቅማችሁም። በቃ እዚህ ሌላ ሰው መሆን አለባችሁ፣ እዛ ሌላ ሰው መሆን አለባችሁ። ሀገራችሁ እያላችሁ ቀዝቃዛ ቦታ ላይ የምትኖሩ ከሆነ እዛ ሀገር ስትመጡ ሞቃታማ ቦታ ላይ ነው የምትኖሩት። አያችሁ፣ አየሩ ለራሱ ይቀያየራል። እዛ የኢትዮጵያን ሰማይ ታዩ ነበር፣ እዚህ ደግሞ የሳውዲ አረቢያን ሰማይ ነው የምታዩት። እዛ የሀገራችሁን ዜጋ ታያላችሁ፣ እዚህ ደግሞ የሌላ ሀገር ዜጋ ነው የምታዩት። ሀገራችሁ የራሳችሁን ምግብ ትመገቡ ነበር፣ እዚህ ደግሞ የአረብ ምግብ ነው የምትመገቡት። አያችሁ፣ ይሄ ሁላ ልዩነት አለው አይደለም? ስለዚህ ሀሳባችሁን ደግሞ አስተሳሰባችሁንም እንደዛው መቀየር አለባችሁ። በቃ እዛ ትታችሁ የምትመጡት ነገር ምንድን ነው? ቤተሰቦቻችሁን ብቻ ነው። አስተሳሰባችሁን ቀይራችሁ ነው ቶሎ። በቃ አለቀ። እዚህ ደግሞ በተለይ ደግሞ ልጅ የምትይዙ የልጅ ኃላፊነት ያለባችሁ እንዲሁም ደግሞ ትላልቅ ሰዎች ቤት ውስጥ የታመሙ የምታስታሙ ምናምን ኃላፊነቱ ከባድ ነው፣ ይከብዳችኋል። አማን አለባችሁ። ህፃን ልጆች ስትይዙ እንዳይወርቁባችሁ ተጠንቀቃችሁ መሆን አለበት። ስልክ ላይ ያታልላችሁ አይገባም። አሁን ላይ አረቦች በየቤታቸው ካሜራ አለ፣ ይከታተሏችኋል፣ ያዋችኋል። አያውንም ማለት አይደለም፣ ያውናል ሁላችንንም ማለት ነው። ስለዚህ ስራ ሲሆን አሁን እንቅልፋችሁን ትታችሁ ስራ መስራት ትችላላችሁ። ያው የእንቅልፍ ሰዓታችሁ ድካማችሁ እንዳለ ቢሆንም የእሳቸው ስራ ምንም አይቀርባችሁም። ግን እንትን ካላችሁ ግን ልጅ መያዝ የሆነ ተለቅ ያለ ኃላፊነት መውሰድ ግን ለእናንተ ትንሽ ይከብዳችኋልና አይዟችሁ፣ በርቱ፣ ጠንክሩ፣ ታጋሽ ሁኑ። ከምንም ትዕግስተኛ መሆን አለባችሁ። መቼም አሁን ላይ እዚህ የምትመጡ እህቶች እኔ ለአዲሶቹ ነው፣ ነባሮቹ ያው ክፉንም ደጉንም አሳልፋችኋል። በፊት በነበረው ጊዜም አሁን በነበረው ጊዜም ሁሉንም አይታችሁታል። ነባር የሆናችሁ ስደተኞች ማለት ነው። አዲስ የሆናችሁ ስደተኞች ግን የድሮውን አታውቁትም። ማለት ብዙ ነገር ተቀያይሯል። እኛ እዚህ ሆነን ኢትዮጵያ ተቀይራለች። እናንተ ደግሞ እሱ ሆናችሁ እዚህ ሀገር ተቀይረዋል አረቦች ማለት ነው። ለውጥ አለ። ስለዚህ እዚህ ስትመጡ ከአቅም በላይ ትዕግስትን ተምራችሁ ነው። ቶሎ ታገሱ። በቃ 2 አመት ሰርቼ ወደ ሀገር እገባለሁ፣ ካልተመቼኝ ከተመቼ ደግሞ እሰራለሁ ብላችሁ ነው ማሰብ ያለባችሁ። ከዛ ጥርሳችሁ ንክስ አድርጋችሁ ጤነኛ ሆኑ፣ አይመማችሁ እንጂ ስሩ። ምግብ ደግሞ ያገኛችሁትን ምግብ ብሉ። በቃ ብሉ፣ ያገኛችሁትን ይጣፍጥ ይምራል ምናምን አትበሉ እህቶች፣ ብሉ፣ ረሃብ እንዳትሞቱ። ለምን እዛ ሀገር በልታችሁ ስራ መስራት ትችላላችሁ። ድካም ውሃ ስትጠጡ ምግብ ስትበሉ ይጠፋል። የሰው ልጅ ነንና ማለት ነው። ስንተኛ ተኝተን ስንነሳ ምግብ ስንበላ ምናምን ይጠፋል። ግን ምግብ የማትበሉ ከሆነ መልመድ ያለባችሁ። የሀገራችን መተን እዚህ አዲስ ነው ሁሉ ነገር፣ ቋንቋው አዲስ፣ ምግቡ አዲስ፣ ብዙ ነገሮች አዲስ ናቸው እና ምግብ ብሉ፣ ራሳችሁን ጠብቁ። ጭንቀት አትጨናነቁ። ጭንቀት በጣም አስወግዱ። ምንም ነገር አትጨናነቁ። እዚህ መታችሁ ደግሞ ስልክ አታብዙ፣ ሰው አታውሩ። በቃ አውሩ የምትፈልጉትን። በቃ ኢትዮጵያ ውስጥ የሚያስፈልጋችሁን፣ ያገባችሁ ከሆነ ባላችሁን፣ ልጆቻችሁን፣ ያላገባችሁ ከሆነ ደግሞ ወንድምሽን፣ እህትሽን፣ እነዚያም የሚያስፈልጉሽ ከሆኑ ነው የምፈልጊያቸው ከሆኑ በቃ ከስንት አንድ ቀን ሰላም ባያቸው ደውለሽ። ከዛ በተረፈ ግዴታ ያለብሽ ግዴታ የሚሆንብሽ ነገር የለም ማለት ነው። አመጣው ወሰደው ዝም ብላችሁ ቲክቶክ የሚያገኛችሁትን ኢሞ የሚያገኛችሁትን ዝም ብላችሁ እየሰበሰባችሁ እያወራችሁ አንዱ ሲያመጣላችሁ አንዱ ሲወስድላችሁ እናንተ ምን ውስጥ ትገባላችሁ? ጭንቀት ውስጥ ገባችሁ ማለት ደግሞ ስራ መስራት አትችሉም። በጠቅላላ ስራ መስራት አትችሉም። ያ ነገር እንዳይከብዳችሁ ምን መሆን አለበት? ሀሳብ መቀነስ፣ ምግብ መብላት፣ እንቅልፍ በተቻላችሁ አቅም መተኛት። እኔ በጣም ግርም የሚለኝ የሌላ ሀገር ዜጋ በሆዳቸውና በእንቅልፋቸው አይደራደሩም። የኛ ዜጋ ግን ሻይ አፍልቶ ቡና አፍልቶ ስንት ጊዜ እንደሚበርድ ሁላችንም ስንት ጊዜ እንደምንደፋው ለምን እንደው አላውቅም። እንደ ኢትዮጵያ ስንባል ሁላችንም ነን ማለት ይቻላል። ዴማችን ነው መሰለኝ። ተረጋግተን እንኳን ምግብ አንበላም። የሌላ ሀገር ዜጋ እዚህ ሀገር መጥቶ ኩላሊተኛ በሽተኛ ሆኖ ምን በሽተኛ ሆኖ ሀገሩ አይገባም። ጤነኛ ሆኖ በስርዓት ኮንትራቱን ጨርሶ ነው የሚገባው። ለምንድን ነው ይመስላችኋል? ይበላሉ፣ ይጠጣሉ፣ አይጨናነቁም።
ፕሮግራማቸው በጣም የተስተካከለ ነው። ስልክ አጠቃቀማቸው የተስተካከለ፣ ምግባቸው የተስተካከለ ይነሳሉ። እሳቸውም ደፋር ስለሆኑ ደፍረው ስለሚበሉ አረቦች ለራሱ ያከብሯቸዋል። በቃ ምክንያቱም ተነስተው ምግባቸውን ይበላሉ፣ ስራቸውን ይሰራሉ። አንድ ሰዓት አያሳልፉም። የቁርስ ሰዓታቸው፣ የምሳ ሰዓታቸው፣ የራት ሰዓታቸው አረቦች ልክ እንደ አረቦች ነው የሚጠቀሙት። የኢንዶኔሲያ የፊሊፒን ዜጋዎች አሉ። በጣም እንቅልፋቸውን አክብረው ነው የሚተኙት። ማታ ተኝተው ጠዋት ነው የሚነሱት። የኛ ሀበሻ ግን የሚገርም ስራ እንኳ ባይኖረው ማታ የተኛ እንዲሁ ዝም ብሎ ስልኩ ቲክቶኩ ጋር ሰው ጋር ምናምን ሲያወራ ይነጋለታል። በቃ ወደ ስራ ይገባል። ምግብ ሳይበላ ዝም ብሎ ሲሰራ ይውላል፣ ይደክመዋል። በቃ እንደዚህ ነው ህይወትና ራሳችሁን ጠብቁ። ጭንቀት አትጨናነቁ። ስራችሁን ብቻ ስሩ። ሀሳብ አታብዙ። እዛ ሀገር በሽተኛ የሚያደርገው 3 ነገር ነው። አንድ ስልክ አታብዙ። ስልክ በተለይ ወሬ ማለት ነው። እንደው ደውላችሁ እንደው እንዲህ ነው እንዲያ ነው ወዲያ እያላችሁ ዝም ብላችሁ ወሬ ስታወሩ፣ በተለይ ኢትዮጵያ ተደወላችሁ አንዱ ሲያመጣው ሲወስደው እዛ ቁጭ ብላችሁ ሲወራ የነበረው ነው ድጋሜ እንደ አዲስ አጀንዳ አንስተው የሚያወሯችሁ። እንደ አዲስ በቃ እንደዚህ ተፈጥሮ ነበር ከሌ እንደዚህ ሆና ከሌ በቃ አትስሙ። አንድም ለእናንተ አይናችሁ ላላየ ነገር ምንም አይጠቅማችሁም። እዛው ኢትዮጵያ ውስጥ ሆኖ የሚያወራ እዛው ሆኖ ያወራ፣ እዛ ሀገር ሆኖ ደግሞ የሚያወራ እዛ ሀገር ሆኖ ያወራ። ስለዚህ እናንተ የምታወሩትን ሰው መጥናችሁ በቃ ቁም ነገር ካለው ሰው ጋር ዋሉ። ስልክም እኮ ቁም ነገር ያስተምራል። ስልካችንም ላይ እኮ አሁን ላይ ሰዎችን የምናገኘው በስልካችን ነው። ስለዚህ ስልካችን ላይ ያሉትን ሰዎች መምረጥ አለብን። ሁሉም ጥሩ ነው አንልም፣ ሁሉም መጥፎ ነው አንልም። ግን መንገዳቸውን የምንከተለው ትክክለኛ መንገድ ካላቸው፣ ጓደኛም ከሆነ ጥሩ ጓደኛ ከሆነ፣ የሚመክር ጓደኛ ከሆነ፣ ለእናንተ ደስታ የሚመኝላችሁ ከሆነ፣ ለእናንተ ማግኘት የሚመኝላችሁ ከሆነ፣ ለእናንተ ጤና የሚመኝላችሁ ከሆነ ያንን ተጎራበተው ይባላል አይደለም። ከምንም በላይ የእናት ልጅ እንኳን እዛ ሀገር እንደዛ አትሆንም። ባዲያ በነገራችን ላይ ወርቅ ነው፣ ከምንም በላይ ማለት ነው። ተንከባከቡት፣ አክብሩት፣ ተከባብራችሁ ትኖራላችሁ። በቃ ምረጡ ጓደኛ። ጓደኛም ካስፈለጋችሁ ምረጡ። እንደኔ ያኔ አላህ ከሰጣችሁ ባዕድ እህቶችን ጓደኛ አድርጓቸው። ጓደኛም ሳይሆን እህት አድርጓቸው። መልካም እህቶች አሉ፣ ጥሩ እህቶች አሉ፣ እንደ እናት ልጅ የሚሆኑ እህቶች አሉ። ስደት ላይ ስትሆኑ እንደ እናት የሚሆኑ የምን እንደ እናት ልጅ የእናት ልጅ ስደት ላይ አትገኝም አይደለ? አትገኝም። እዛ ሀገር ግን ከዘመድ በላይ ባዲያ ጓደኛ አድርጋችሁ ያዙ። ዘመድ ምንም አይተክርላችሁም። በተለይ የስጋ ዘመድ ምናምን እዛ ተውት። በቃ ከስንት አንድ ቀን ደውላችሁ ሰላም በሉት። የሆነ ችግር ከደረሰበት እርዱት። በቃ የሆነ ነገር ካለ ማህበራዊ ህይወት አብራችሁ የቤተሰብ ጉዳይ ምናምን ካለ በቃ። ከዛ በተረፈ ግን አመጣ ወሰደው ዝም ብላችሁ ጠዋትም ማታ ምን አታውሩ። በቃ አታውሩ። ምንም ወሬ ስታወሩ ብዙ ነገሮቻችሁ ይበላሻሉና ራሳችሁን ጠብቃችሁ ስራችሁን ብቻ ሰርታችሁ ወደ ሀገራችሁ የምትፈልጉትን ሰው እናት አባት ካላችሁ እናትና አባታችሁን ሀቃችሁም እሳቸው ናቸው። በቃ ሌላ ምን አታውሩ እላችኋለሁ። በተረፈ አላህ ይጠብቃችሁ፣ አላህ ያጠንክራችሁ፣ በርቱ። ሙቀቱንም አላህ ቀዝቀዝ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።